በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስሙ የተቀደሰና የተፈራ ነው። የጥበብ መጀመሪያ እግዚአብሔርን መፍራት ነው። ለሚያደርጓትም ሁሉ በጎ ማስተዋል አላቸው። እግዚአብሔርን የምትወዱ እግዚአብሔር የሚወዳችሁ በክርስቶስ ክርስቲያን የተሰኛችሁ የልዑል እግዚአብሔር ቤተሰቦች በጌታዬ በኢየሱስ ክርስቶስ ፍጹም ሰላም እንደምን አደራችሁ? እንደምን ዋላችሁ? እንደምን አመሻችሁ? አሜን። በአራቱ ማዕዘናት በምስራቅ፣ በምዕራብ፣ በሰሜን፣ በደቡብ፣ በሰማይና በምድር ሁሉ ያለና የሚኖር አልፋና ኦሜጋ እግዚአብሔር አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ስሙ ለዘላለሙ የተመሰገነ ይሁን። አሜን። የዕለቱ ትምህርታችን ርዕስ የሚሆነው መልካሙን ገድል ተጋድያለሁ በሚለው በሐዋርያው ቅዱስ ጳውሎስ መልእክት ይሆናል። የርዕሳችን ኃይለ ቃል የሚገኝበት የመጽሐፍ ቅዱስ ክፍል ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 7 ላይ ተመዝግቧል። በቅድሚያ ከቅዱስ ወንጌል የምናነበው የማቴዎስ ወንጌል ምዕራፍ 10 ከቁጥር 16 እስከ ቁጥር 33 ያለውን ይሆናል። የጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ወንጌል ሐዋርያውና አገልጋዩ ቅዱስ ማቴዎስ እንደጻፈው የማቴዎስ ወንጌል ምዕራፍ 10 ከቁጥር 16 እስከ ቁጥር 33 እነሆ እኔ እንደ በጎች በተኩላዎች መካከል እልካችኋለሁ። ስለዚህ እንደ እባብ ልባሞች እንደ ርግብም የዋሆች ሁኑ። ነገር ግን ወደ ሸንጎ አሳልፈው ይሰጧችኋል፣ በምኵራቦቻቸውም ይገርፏችኋልና ከሰዎች ተጠበቁ። ለእነርሱና ለአሕዛብ ምስክር እንዲሆን ስለ እኔ ወደ ገዢዎች ወደ ነገሥታትም ትወሰዳላችሁ። አሳልፈውም ሲሰጧችሁ የምትናገሩት በዚያች ሰዓት ይሰጣችኋልና እንዴት ወይስ ምን እንድትናገሩ አትጨነቁ። በእናንተ የሚናገር የአባታችሁ መንፈስ ነው እንጂ የምትናገሩ እናንተ አይደላችሁምና። ወንድምም ወንድሙን አባትም ልጁን ለሞት አሳልፎ ይሰጣል። ልጅም በወላጆቻቸው ልጆችም በወላጆቻቸው ላይ ይነሳሉ፣ ይገድሏቸውማል። በሁሉም ስለ ስሜ የተጠላችሁ ትሆናላችሁ። እስከ መጨረሻ የሚጸና ግን እርሱ ይድናል። በአንዲቱ ከተማ መከራ ቢያሳዩአችሁ ወደ ሌላይቱ ሽሹ። እውነት እላችኋለሁና የሰው ልጅ እስኪመጣ ድረስ የእስራኤልን ከተማዎች አትዘልቁም። ደቀ መዝሙር ከመምህሩ ባሪያም ከጌታው አይበልጥም። ደቀ መዝሙር እንደ መምህሩ እንደ ጌታው መሆኑ ይበቃዋል። ባለቤቱን ብዔልዜቡል ካሉት ቤተሰቦቹንማ እንዴት አብዝተው አይሏቸው? እንግዲህ አትፍሯቸው፣ የማይገለጥ የተሰወረ ምንም የለምና። በጨለማ የምነግራችሁን በብርሃን ተናገሩ፣ በጆሮም የምትሰሙትን በሰገነት ላይ ስበኩ። ሥጋንም የሚገድሉትን ነፍስን ግን መግደል የማይቻላቸውን ፍሩ። ሥጋን የሚገድሉትን ነፍስን ግን መግደል የማይቻላቸውን እነዚያን አትፍሩ። 2 ድንቢጦች በ5 ሳንቲም ይሸጡ የለምን? ከእነርሱም አንዲቱ ያለ አባታችሁ ፈቃድ በምድር ላይ አትወድቅም። የእናንተስ የራሳችሁ ጠጉር ሁሉ እንኳ ተቆጥሯል። እንግዲህ አትፍሩ፣ ከብዙ ድንቢጦች እናንተ ትበልጣላችሁ።
ስለዚህ በሰው ፊት ለሚመሰክርልኝ ሁሉ እኔ ደግሞ በሰማያት ባለው በአባቴ ፊት እመሰክርለታለሁ። በሰው ፊትም የሚክደኝን ሁሉ እኔ ደግሞ በሰማያት ባለው በአባቴ ፊት እመሰክርለታለሁ። በሰው ፊትም የሚክደኝን ሁሉ እኔ ደግሞ በሰማያት ባለው በአባቴ ፊት እክደዋለሁ ነው ያለው። ነው የትምህርታችንም ርዕስ ሐዋርያው ቅዱስ ጳውሎስ እንደተናገረው ለመንፈስ ቅዱስ ልጁ መልእክቱን ሲጽፍለት ከቅዱስ ወንጌሉ ቃል ጋር እንዲሁ በተጋድሎነት መጽናትን እግዚአብሔር ክርስቶስ እንዳስተማረ ቅዱስ ጳውሎስም ለመንፈስ ልጁ የጻፈውን መልእክት እንስማው። መልካሙን ገድል ተጋድያለሁ በሚል ነው። እርሱም ይሄን ቃል መሰረት አድርጎ ያስተማረን። የትምህርታችንም ርዕስ መልካሙን ገድል ተጋድያለሁ ሲል የተጋድሎውን ጽናት በመልእክቱ ጽፎልናል። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 7 ላይ በቅድሚያ ገድል ማለት ምን ማለት ነው? ገድል ማለት ቅዱሳን በመንፈሳዊ ጉዞ ሲጓዙ የደረሰባቸውን መከራ ወይም ፈተና ማለት ነው። ይህም ስለ ሃይማኖታቸው የተጋደሉ ተጋድሎ ነው። በሌላም ገድል ማለት በኢየሱስ ክርስቶስ ስም ስለ ፍጹም አምላክነቱ በመመስከር እስከ ሞት የሚደርሱበት የጽድቅ መንገድ ነው። በኢየሱስ ክርስቶስ ስም ስለ ፍጹም ፍቅሩ በዚህች ኃላፊ ዓለም በሥጋቸው መከራና ስቃይ የሚቀበሉ ሁሉ ሰማዕታት ይባላሉ። የተለያዩ ገድላት መጻሕፍት የምንላቸው የቅዱሳንን የሕይወት ታሪካቸውን፣ ስለ ኢየሱስ ክርስቶስ ፍጹም ፍቅር የፈጸሙትን ቅዱስ ተግባር የቅድስት ቤተ ክርስቲያናችን ቅርሶችና ሀብታት ናቸው። በስህተት አንዳንድ ጸሐፍት ነነባዮች የተራቀቁ መስሏቸው አውቀውትም ይሁን ባለማወቅ ተረድተውም ይሁን ሳይረዱት ገድል የሚለውን ፍሬ ቃላት ገደል በማለት ለቅዱሳን ገድላት መጻሕፍት ክብር የማይሰጡ ወገኖቻችን መኖራቸውን በገሃድ እናውቃለን። ይህ አባባላቸው ስለ ቅዱሳን ያላቸውን ጭፍን ጥላቻቸውን ለመግለጥ ነውን? ወይንስ ስለ ገድላት መጻሕፍት አላስፈላጊነት የሚያስተምር መጽሐፍ ቅዱሳዊ ማስረጃ ኖሯቸው ይሆን? እኛም ክርስቲያኖች በዚህ በተሳሳተ አስተምህሯቸው ሙሉ ለሙሉ የተሳሳተ ስለመሆናቸው አጥብቀን እንገስጻቸዋለን፣ በተደጋጋሚም እንጠይቃቸዋለን። በአንዳንድ የቅድስት ቤተ ክርስቲያናችን አማኞችም ዘንድ ገድልን በተመለከተ መጽሐፍ ቅዱስን በግልጽ መንገድ የሚያስተምረውን ማስረጃ ካላችሁ ብታመላክቱን መልካም ነው ይላሉ። ይህን ለማመልከት ግን በትዕግስት ነገሮችን ማየት ማድመጥ የክርስቲያኖች አንዱ ትክክለኛ መዘጋጀት ነው። ይህን ለሚሉን ጠያቂዎች አይጠፉምና ይህን ትምህርት በቅድሚያ እናየዋለን። ገድልን ገደል ላሉትና ስለ ገድላት ደግሞ መረዳት የምንፈልገውን ነገር አለ ስላሉን ክርስቲያኖች በቂ ማስረጃ የመጀመሪያው ነቢየ እግዚአብሔር ቅዱስ ዳዊት ነው። መዝሙረ ዳዊት ምዕራፍ 43 በቅንፍ 44 ቁጥር 22 ላይ ስለ አንተ ሁልጊዜ ተገድለናል፣ እንደሚታረዱም በጎች ሆነናል። ስለ እግዚአብሔር ፍቅር፣ ስለ ኢየሱስ ክርስቶስ ፍጹም አምላክነት፣ ስለ ሃይማኖታቸው ብዙዎች አባቶቻችን ነቢያት፣ አባቶቻችን ሐዋርያት ተገድለዋል፣ እንደሚታረዱም በጎች ሆነዋል። ዛሬም በተለያየ አይነት መንገድ በሀገራችን ውስጥ በተለይ ባሩሲና በዙሪያዋ ብዙዎች ስለ ሃይማኖታቸው ይገደላሉ፣ እንደ በግ ይታረዳሉ። ይህም ገድል ይባላል። ተጋድሏቸውን የፈጸመው ማተባቸውን አጥብቀው አልፈዋልና ነቢየ እግዚአብሔር ቅዱስ ዳዊት ስለ እግዚአብሔር ሁልጊዜ ተገድለናል፣ ስለ አንተ ነው ያለው። ወንጀል ሰርተው አይደለም የተገደሉት አባቶቻችን ነቢያትና ሐዋርያት፣ ስለ እግዚአብሔር ክርስቶስ ፍቅር ነው። ይሄንን እያሰብን ይሄንን አንዱ ማስረጃ ነው። ሌላው ማቴዎስ ወንጌል ምዕራፍ 5 ከቁጥር 10 እስከ 12 ላይ ስለ ጽድቅ የሚሰደዱ ብፁዓን ናቸው መንግሥተ ሰማያት የእነርሱ ናትና ነው የሚለው። ስለ ጽድቅ የሚሰደዱ አባቶቻችን ገዳማውያት፣ ገዳማውያን፣ መነኮሳት፣ መነኮሳያት፣ ምናንያን
ከእግዚአብሔር ፍቅር አንወጣም ሲሉ ስለ እርሱ ፍቅር የሚጋደሉ ከዲያብሎስ ጋር የሚተናነቁ ቅዱሳን አባቶቻችንን አሉን። ይህ ደግሞ ትልቁ ተጋድሎ ነው። ስለ ጽድቅ የሚሰደዱ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና ነው ያለው። ሲነቅፏችሁና ሲያሳድዷችሁ በእኔም ምክንያት ክፉውን ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁ፣ ዋጋችሁ በሰማያት ታላቅ ነውና ደስ ይበላችሁ፣ ሐሴትም አድርጉ። ከእናንተ በፊት የነበሩትን ነቢያትን እንዲሁ አሳደዋቸዋልና ነው ያለው ራሱ ባለቤቱ ጌታችን መድኃኒታችን ኢየሱስ ክርስቶስ። ሲነቅፉን፣ ሲያሳድዱን፣ ሲሰድቡን ስለ ሃይማኖታችን፣ ስለ ተዋህዶ፣ ስለ አንዲት ቅድስት ቤተ ክርስቲያን ፍቅር መከራ ሲደርስብን ዋጋችን በሰማይ ታላቅ ነውና ክርስቲያኖች ደስ ይበላችሁ፣ ሐሴትም አድርጉ፣ እግዚአብሔር ተመስገን በሉት። ከእናንተ በፊት የነበሩት ነቢያትና ሐዋርያት እንዲሁ ተሳደዋልና ነው ያለን። የአባቶቻችን በረከት ዛሬም ይደርብን፣ እንድንጸና ነው እግዚአብሔር የሚያስተምረን። ሌላው የማቴዎስ ወንጌል ምዕራፍ 10 ከቁጥር 32 እስከ 33 ላይ እንዲህ ይላል፣ ስለዚህ በሰው ፊት ለሚመሰክርልኝ ሁሉ እኔ ደግሞ በሰማያት ባለው አባቴ ፊት እመሰክርለታለሁ ነው። አባቶቻችን ነቢያት ስለ እግዚአብሔር መወለድ፣ ስለ ክርስቶስ ወደዚህ ዓለም መጥቶ መወለድ ቀድመው ሰብከው ነበር። በዚህም ምክንያት ብዙ ፈተና ደርሶባቸዋል። አባቶቻችን ሐዋርያት ስለ ክርስቶስ ፍጹም አምላክነት ሰብከዋል። በዚህ ምክንያት ብዙ ሰማዕትነትን ተቀብለዋል። ብዙ መከራ ውጣ ውረድ ደርሶባቸዋል። በእግዚአብሔር ፍቅር ውስጥ ክርስቶስ ፍጹም አምላክ ነው ብሎ መመስከር በእግዚአብሔር ዘንድ ሞገስን ያስገኛልና እኔ ደግሞ በሰማያት ባለው በአባቴ ፊት እመሰክርለታለሁ ነው ያለው። በሰው ፊትም የሚክደኝን ሁሉ እኔ ደግሞ በሰማያት ባለው በአባቴ ፊት እክደዋለሁ ነው ያለው። ከዚህ መርገም እግዚአብሔር ይጠብቀን። አዎ ክርስቶስ ኢየሱስ አምላካችን ነው። አባታችን ክርስቶስን ፍጹም አምላክነቱን አምነን ዛሬም ለሚመጣው መከራ እግዚአብሔር እንዲያጸናን እየለመንን ስለ እርሱ ፍጹም አምላክነት እንናገራለን። ተዋህዶነት ማለት ይህ ነው። ሌላው ጌታችን መድኃኒታችን ኢየሱስ ክርስቶስ በሰው በስሙ ለሚጋደሉ ሁሉ ይህን እውነት ነው ያስተማረን፣ እንስማው። የሉቃስ ወንጌል ምዕራፍ 13 ቁጥር 24 ላይ በጠበበው በር ለመግባት ተጋደሉ እላችኋለሁና ብዙዎች ሊገቡ ይፈልጋሉ አይችሉም። በመዋዕለ ሥጋዌው ኢየሱስ ክርስቶስ ያስተማረን ትምህርት ይህንን ነው። በጠበበው በር የሚላት የኢየሩሳሌም ሰማያዊትን መንገድን የመንግሥተ ሰማያት መንገድን ነው። በዚያች ለመግባት ተጋደሉ። በጾም በጸሎት በስግደት በምጽዋት ፍቅር እርስ በርስ በመዋደድ ንስሐ በመግባት ቅዱስ ሥጋ ክቡር ደሙን በመብላት እርስ በርስ በመዋደድ ነው በጠበበው በር ለመግባት ተጋደሉ የሚለው። የመጀመሪያው ተጋድሎ ይሄ ነው። ብዙዎች ሊገቡ ይፈልጋሉ ግን አይችሉም። በእኔ ፈቃድ ግን እናንተ ተጋደሉ። እንደ እምነታችሁ ጽናት ሃይማኖታችሁን ጠብቃችሁ ተጋደሉ። ይህንን ነው ክርስቶስ ያስተማረን። ስንቶች በዚህ ነገር ውስጥ ጎበዝ ሆነን የተጋደልን ነው። ጥያቄውን ለአድማጮች ተዋዋለሁ። ሌላው የዮሐንስ ወንጌል ምዕራፍ 16 ቁጥር 1 እስከ 4 ላይ እንዳትሰናከሉ እንዲህ ነው ያለው። እንዳትሰናከሉ ይህን ተናግሬያችኋለሁ። ከምኵራባቸው ያወጣችኋል። ከዚህ በላይ ደግሞ የሚገድሏችሁ ሁሉ እግዚአብሔርን እንደሚያገለግል የሚመስልበት ጊዜ ይመጣል አለ። ይኸው ይህም ይህንንም የሚያደርጉባችሁ አብንና እኔን ስላላወቁ ነው። ነገር ግን ጊዜው ሲደርስ እኔ እንደነገርኳችሁ ታስቡ ዘንድ ይህን ተናግሬያችኋለሁ ነው ያለው። በተለያየ አይነት መንገድ ፈተና ሊመጣ ይችላል። ያንን ነገር እያሰብን ክርስቶስ ያለንን በእምነታችን አሁን መጽናት አለብን። በሀገራችን ኢትዮጵያ በተለያየ አይነት መንገድ የሚደርሰው ፈተናን እያሰብን በእምነታችን እንጸናለን። ይሄ ነው ቁጥር 33 ላይ በእኔ ሳላችሁ ሰላም እንዲሆንላችሁ ይህን ተናግሬያችኋለሁ። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁ ነው ያለው። ክርስቶስ አምላካችን ዓለምን አሸንፏል። በጽናት እኛም የክርስቶስ ልጆች ነንና ዓለምን እናሸንፈዋለን። ይህንን ነው ክርስቶስ ያጽናናን። በዓለም ሳለን ብዙ ውጣ ውረዶች አሉ። በዓለም ሳላችሁ መከራ አለባችሁ ነው ያለን።
ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁ ነው ምስጢሩ፣ እናንተም ታሸንፉታላችሁ እያለን ነው። ሌላው ሮሜ 8 ቁጥር 35 ላይ ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ራብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? ነው ያለው ቅዱስ ጳውሎስ። ሰይፍ ነውን እንዳለ ሰይፍም ቅዱስ ጳውሎስን ከክርስቶስ ፍቅር አልለየውም። ይህን መልእክት ለሮማውያን በጻፈላቸው መሰረት በሮም አደባባይ በሰይፍ አንገቱን ተቀልጦ አረፈ። ይህ የሆነው ሐምሌ 5 ቀን በኔሮን ቄሳር ዘመን ከሊቀ ሐዋርያት ቅዱስ ጴጥሮስ ጋር በአንድነት ሰማዕትነትን ተቀዳጁ። ሰይፍ ነውን የተናገረውን ቃል በተግባር ሰይፍም አይለየንም አለ። ከሞት በኋላ ያለውን ሕይወት፣ ከመራራ መከራ በኋላ ያለውን ሙሽርነት ነው የነገረን። ሙሽራው የክርስቶስ ልጅ ታላቁ አባት ቅዱስ ጳውሎስ፣ ቅዱስ ጴጥሮስ ግን ሙሽሮቹ የቁልቁሊት ተሰቅሎ ጴጥሮስ፣ ቅዱስ ጳውሎስ በሰይፍ ተቀልተው አለፉ። ሰይፍም ቢሆን ከክርስቶስ ፍቅር አይለየንም ነው። የእምነቱ ጥግ ይሄ ነው። ፊልጵስዩስ ምዕራፍ 1 ቁጥር 29 ላይ ስለ እርሱ መከራ ደግሞ ልትቀበሉ እንጂ በእርሱ ልታምኑ ብቻ አይደለም ነው። ክርስቶስ አምላክ ነው ብለን በማመን ብቻ ሳይሆን ስለ እርሱ የሚመጣውን መከራም ጭምር መቀበል ሙሉ ክርስቲያን የሚያደርግ ስለሆነ በእምነታችን እንጽና። ቁጥር 1 ትምህርታችን እዚሁ ላይ ይቆየን። እንደ እግዚአብሔር ቅዱስ ፈቃድ ቁጥር 2 ትምህርታችን በመጪው ጊዜ ይቀጥላል።